ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የህዳር 29 2018 የሰዓቱን መረጃዎች ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹ ላሰማችሁ። ግብጽ ከፍተኛ የበጀት እጥረት ስለገጠማት ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላትና ርብርብ እንዲያደርግላት ለዓለም አቀፉ ማህበረሰብ ጥሪዋን አቅርባለች። በሌላ በኩል በአፍሪካዊቷ ሀገር ሌላ የመፈንቅለ መንግስት ሙከራ ተካሂዷል። በቅርቡ በዶናልድ ትራምፕ አማካኝነት ወደ ስምምነት የደረሱት ሀገራት በድጋሚ ወደ ለየለት ጦርነት ገብተው ሁለቱ ሀገራት የአየር ላይ ድብደባም ጭምር ሳይቀር እያደረጉ ይገኛል። እነዚህን ጉዳዮች በዝርዝር ወደ እናንተ አደርሳለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩት። ወደ ዝርዝር መረጃው አለፍኩኝ፣ እንከታተለው። ግብጽ የበጀት እጥረት እንደገጠማትና ዓለም አቀፉ ማህበረሰብ ድጋፍና ርብርብ እንዲያደርግላት ለዓለም አቀፉ ማህበረሰብ ጥሪ አቅርባለች። የግብጽ ውጭ ጉዳይ ሚኒስቴር በድር አብዴላቲ በኳታር እየተከናወነ ባለው የዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። በንግግራቸው ላይ አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩ ጨምረውም እንደዚህ አይነቱ አካሄድ ለሶማሊያ ግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩ አገራቸው በሶማሊያ ላይ ያላትን ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማንኛውም አይነት ይህንን የሚጻረር የተናጠለ እርምጃ የማይቀበሉ መሆናቸውን አስታውቋል። አገራቸው የሶማሊያ መንግስት አቅምን ለመገንባት የሚያስችል የተለያዩ ድጋፎች ስትሰጥ መቆየቷንና በዚህም እንደምትቀጥልበትም አስረድተዋል። በድር አብደላቲ ሲቀጥሉም ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ማለትም ኤዩሶምን ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብለዋል። በሰላም አስከባሪ ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፍቃደኝነቷን ማሳየቷን ያስታወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞ የሰላም አስከባሪ ኃይል ወደ አዲሱ ማለትም ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙን የሶማሊያ መረጋጋት ስጋቱ ውስጥ እንደከተተው ጠቅሰውም ዓለም አቀፉ ማህበረሰብ አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉላቸው ውጭ ጉዳይ ሚኒስትሩ ጥሪ አቅርበዋል። በምዕራብ አፍሪካዊቱ ሀገር ቤኒን የመፈንቅለ መንግስት ሙከራ ተካሂዶ ነገር ግን የመፈንቅለ መንግስት ሙከራው ከሰዓታት በኋላ ሙሉ ለሙሉ መክሸፉ ተነግሯል። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዚዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስቴር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን ያስታውቀዋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሪ የሚመራው ወታደራዊ ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዚዳንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማዋ ኮቶኑ ውስጥ ባለው የፕሬዚዳንቱ መኖሪያ ቤት አቅራቢያ ተኩስ እንደነበር አመላክተዋል። የከተማው ነዋሪ የሆኑት የዓይን እማኞች ለቢቢሲ እንደተናገሩት የተኩሱ ድምፅ መስማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበርም ገልጸዋል። የቤኒን ፕሬዚዳንት አማካሪ ፕሬዚዳንቱ በደህና ሁኔታ የፈረንሳይ ኤምባሲ ውስጥ እንደሚገኙም አስረግጠዋል። ትናንት እሁድ ማለዳ ትንሽ ቁጥር ያላቸው የወታደሮች ቡድን የሀገሪቱን መንግስትና ተቋማትን ለማናጋት የአመፅ ተግባር ፈጽመዋል ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የሀገር ውስጥ ጉዳይ ሚኒስቴር አላሳኒ ሴይድ አስታውቋል። የቤኒን ጦር ኃይሎች አባላትና አመራሮች በዚህ ሁኔታ ውስጥ ቃለ መሃላቸውን በማክበር ለሪፐብሊካኑ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ለማክሸፍ አስችሏል ብለዋል ሚኒስትሩ። በመሆኑም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉን አመላክተዋል። በዋና ከተማ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበሩ ሲሆን በርካታ የከተማ መንገዶች ተዘግተው በጎዳናዎች ላይ ከፍተኛ ወታደራዊ እንቅስቃሴዎች ታይተዋል። የፈረንሳይና ሩሲያ ኤምባሲዎች በሀገሪቱ የሚገኙ ዜጎች ለደህንነታቸው ሲሉ ከቤታቸው እንዳይወጡ ጠይቀዋል። የአሜሪካ ኤምባሲ ደግሞ ዜጎች ከዋና ከተማ ኮቶኑ በተለይም የፕሬዚዳንቱ መኖሪያ ካለበት አካባቢ እንዲሩቁ መክረዋል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዚዳንቱ ሀገሪቱን እየመሩ ያሉበት አካሄድ በመተቸት ለእርምጃቸው ምክንያት መሆኑን ጠቅሰዋል። ከመፈንቅለ መንግስት ሙከራዎች ወታደሮች መካከል በቴሌቪዥን ላይ ቀርቦ እንዳነበበው ሰራዊቱ ለቤኒን ህዝብ ወንድማማችነትን፣ ፍትህና ስራ የበላይነት የሚሆንበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲሉ መልእክት አስተላልፎ ነበር። አማጺዎቹ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሌተናል ኮሎኔል
ቲግሪ ፓስካል የወታደራዊ ሽግግር ምክር ቤት መሪ አድርገው መሰየማቸውንም ገልጸው ነበር። በተጨማሪም የህገ መንግስቱ ማገዳቸውን፣ የቤኒን አየር ክልል ከበረራ ውጭ ማድረጋቸውንና የድንበር አካባቢዎችን እንቅስቃሴዎችን ማገዳቸውን አስታውቀው ነበር። የፈረንሳይ ቅኝ ግዛት የነበረችው ምዕራብ አፍሪካዊቱ ሀገር ቤኒን በአፍሪካ የተረጋጋ ዲሞክራሲ ካለባቸው ሀገራት ተደርጋ ትቆጠራለች። ቤኒን በአህጉሪቱ ዋነኛ የጥጥ አምራች የሆኑ ሀገራት አንዷ ብትሆንም ድሃ ከሚባሉ መካከል ናት። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዚዳንት ፓትሪስ ታሎን ሁለተኛው የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ነው። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዚዳንት በአውሮፓውያኑ 2016 ነበር ለመጀመሪያ ጊዜ ስልጣን የያዙት። ለሶስተኛ ጊዜ ፕሬዚዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም ገልጸው ነበር። የቤኒን የከሸፈ መፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳው ወታደሮች ስልጣን መያዛቸውን ካስታወቁ በኋላ ነው። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዚዳንት ኡማሮ ሲሶኮ ኢምባሎ ወደ አጎራባች ሀገር ሴኔጋል ገብተዋል። በቅርብ ዓመታት ውስጥ በምዕራብ አፍሪካ መፈንቅለ መንግስት ተበራክቷል። እስካሁን ድረስ ቡርኪና ፋሶ፣ በጊኒ፣ በማሊና በኒጀር ወታደራዊ መፈንቅለ መንግስቶች ተፈጽመዋል። በዚህ ምክንያት በምዕራብ አፍሪካ የጸጥታና የደህንነት ስጋት ከጊዜ ወደ ጊዜ እየተባባሰ መምጣቱን ታዛቢዎች ይናገራሉ። ሀገራቱ በድጋሚ ወደ ለየለት ግጭት ውስጥ ገብተዋል። እንደ አዲስ ባገረሸው የድንበር ግጭት ታይላንድ ካምቦዲያ ላይ የአየር ላይ ጥቃት ፈጽማለች። የታይላንድ ወታደሮች በካምቦዲያ ጥቃት 2 ወታደሮች እንደተገደሉበትና 4 ወታደሮች ደግሞ እንደቆሰሉበት ይፋ አድርጓል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲሉ ጦሩ ገልጿል። የካምቦዲያ ጦር በበኩሉ ጥቃት የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠ አስታውቋል። በማሌዥያና በፕሬዚዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገራት ወደ አዲስ ግጭት አምርተዋል። አንዳቸው ሌላቸውን የተኩስ አቁም በመጣስ እየከሰሱም ነው። ያለፈው ሐምሌ ላይ በተነሳና 5 ቀናት በዘለቀው የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች ደግሞ ተፈናቅለዋል። ታይላንድ እንዳለችው ትናንት በደቡብ ምስራቅ የአገሪቱ ክፍል ሲሳኪቲ ለ35 ደቂቃ የቆየ ግጭት ተካሂዷል። ወታደሮቹ ከሲሳኪቲ ከቡሪራም እና ከሱሪን እና ከኡብሩን ራቻሃታኒ ግዛቶች እንዲወጡ ማዛለች። ዛሬ በድንበር ላይ የሚገኙ የታይላንድና የካምቦዲያ ወታደሮች ተኩስ ከፍተዋል። ትራምፕ ከወራት በፊት በሁለቱ ሀገራት ላይ ታሪፍ ለመጣል መዛታቸውን ተከትሎ የተኩስ አቁም ስምምነት ተፈራርመዋል። በጥቅምት ወር ትራምፕ በማሌዥያ የተካሄደውን የኤሽያ ጉባኤ ሲታደሙ የተኩስ አቁም ተፈርሟል። ትራምፕም ለደቡብ ኤሽያ ታላቅ ቀን ነው ብለዋል። ስምምነቱ በተፈረመ ሁለት ቀናት ውስጥ በካምቦዲያ ድንበር አቅራቢያ በፈነዳ ቦምብ 2 የታይላንድ ወታደሮች መጎዳታቸውን ተከትሎ ታይላንድ ስምምነቱን እንደማትተገብር አስታውቃለች። ትራምፕ ለኖቤል የሰላም ሽልማት ያጨችው ካምቦዲያ ግን የሰላም ስምምነቱን ለመተግበር ቁርጠኛ መሆኗን በተደጋጋሚ ገልጻለች። የድንበር ግጭቱ ትናንት እንደ አዲስ ከተቀሰቀሰ በኋላ በካምቦዲያ ድንበር የሚኖሩ ወላጆች ልጆቻቸውን ከትምህርት ቤት ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ተጋርተዋል። በካምቦዲያ ትምህርት ቤቶች ውስጥ የተፈጠረውን ድንጋጤ ከቦታ ሆኖ የዘገበው ታዋቂው ጋዜጠኛ ሜቼ ዳራ ድንበር ላይ ፍንዳታ ከተሰማ በኋላ ወላጆች ልጆቻቸውን ለመውሰድ እየተጣደፉ መጥተዋል። እዚህ ልጆች በዚህ ቀውስ ስንት ጊዜ ነው ደጋግመው የሚረበሹት ብሏል። ካምቦዲያ የጦር መሳሪያ ለማዘዋወር የዘረጋችው የሽቦ ገመድ ላይ የሚጓዝ ተሽከርካሪ ማውደሟን የታይላንድ ጦር ገልጿል። ጦሩ ህዝቡንና የሀገሪቱን ሉዓላዊ በሙሉ አቅም ይጠብቃል ሲልም ለሀገሪቱ መገናኛ ብዙሃን መግለጫ ሰጥቷል። ታይላንድ በድንበር ግዛቷ መንገድ የሚሰሩ መሐንዲሶችን እንዲጠብቁ ያሰማራቻቸው ወታደሮች ላይ ካምቦዲያ ጥቃት መሰንዝሯን ገልጻለች። ከ15 እስከ 20 ደቂቃ በቆየው የተኩስ ልውውጥ 2 ወታደሮች መገደላቸውም ተዘግቧል። ካምቦዲያ ማንኛውንም አይነት ጥቃት እንዳልሰነዘረችና ለግጭቱ ተጠያቂ ታይላንድ እንደሆነች ገልጻለች። የታይላንድ ወታደሮች ወደ ካምቦዲያ ግዛት ጥይትና ታንክ መተኮሳቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። የሰዓቱ መረጃዎቻችን እነዚህ ይመስሉ ነበር። በሌላ ጉዳዮች እስክንገናኝ ሰናይ ጊዜ